ላይ ያደረግሽው ነገር ሁሉ ባንቺ ላይ ደርሷል። ከዚህ በኋላ በሰው ላይ እጅሽን እንደማታነሺ አምናለሁ። ሰው የእጁን ፍሬ ይበላል። በእናንተ ቤት አሸናፊ ሆናችሁ ሞታችኋል። ቲና ግን መቼም አትሸነፍም። መቼም። አሁን ልፈልግሽ ደውልሽ። ነገ ወደ ቤት መምጣት ይኖርብሃል። ለምን? እፈልግሃለሁ። ነገ በጧት ና። ስለዚህ መተን እንነጋገራለን። ታውቂያለሽ ቲና፣ እዚህ ቤት የምታምንሽን ያላመንኩት እኔ ብቻ ነኝ። አንድ መናገርም መንቀሳቀስም የማትችል ሰው ለረጅም ደቂቃ ስልኳ ላይ ነበረች። ቲና ከዚህ በላይ አታታልልኝ። እሺ ተነሽ ቲና፣ ተነሽ ተነሽ። ኧረ እባክሽ እያለቀሽ ነው። እዚህ ያዞንባሽ እኔ ላይ አታውርጁ። ምንም አልሆንሽም። እኔ ድሮም ጠርጥሬያለሁ። አውሪ ቲና፣ አውሪ ቲና፣ ተነሽ። አየሽ፣ ይኸው መንቀሳቀስ ትችያለሽ እኮ። እኔ እኮ መጀመሪያ ገምቼ ነበረ እያለ ያለው ምንድን ነው? ቆይ ለምንድን ነው ከኛ መደበቅ ይፈልግሽ? እንደዚህ በድንጋጤ ያፈዘዝሽ ነገር ማወቅ ፈልጋል። ካሌብ፣ እኔ እኮ በተላከው ነገር አይደለም የደነገጥኩት። እና ቆይ ምንድን ነው እንደዚህ ያስደነገጥሽ? ይሄው እያነበብኩት እኮ ነው። መነበብ የሚችል ነገር እኮ። በዚህ ልክ እኛን ለማጣላትና ህይወታችን ውስጥ ለመግባት ወገባቸውን አስራ መነሳታቸው ገርሞኝ ነው። ትሁት፣ እውነት ነው? ትሁት ንገሪኝ፣ እውነት ነው ወይ? እሺ ልጅሽ ነች? ወይኔ ቲና፣ ይቺ መሰሪያ ማካሌ ላይ ታነሳ አልቻለች። ጋሼ ቲና አልታመመች፣ ውሸቷን ነው እያስመሰለች። እንጂ እኔ ልጅ እንደዚህ አይነት ነገር በራሱ ላይ የሚያሟርት ሰው የለም። ለማረጋገጥ ሞክር። ስልክ ስታወራ እኮ ነው ያገኘኋት። ምን? ቀስ ቀስ ቀስ። ቆይ ስልኳን መስለሽ። ምንም የለም እኮ ሄደን እውነት አይቼዋለሁ። አጥፍተው እንጂ አይቼዋለሁ ጋሼ። ስለዚህ የዚች ልጅ እንቅስቃሴ ካሜራውን አይተን ማወቅ እንችላለን። ካሜራ ኤደን ያሰበችውንና የጠረጠረችውን ነገር ለአባባ ተናግራ ነበረ። ምክንያቱም ቲና እየተጫወተችብን ነው፣ ውሸቷን ነው፣ በመኪናም አልተገጨችም፣ እንደዚህም አይነት አደጋ አልደረሰባትም፣ ሁሉን ነገር ታውቃለች፣ ሰውነቷን እንደፈለገች ይታዘዝላታል። ሲቀጥል ደግሞ ስታወራ ሰምቻታለሁ። በጣም ረዥም ሰዓት ስልክ እያወራች ነበረ። ስለዚህ ተንኮለኛዋና እጅግ በጣም መጥፎ የሆነችው ቲና አሁንም በእኛ ላይ ተንኮል እያሴረች ነው ያለችው፣ አባዬ እንዳታምናት በማለት እንግዲህ ኤደን ነቅታለች ማለት ነው። ከዚህ በፊት እንግዲህ ኤደን በመጀመሪያ ማለት ነው ቲና ልክ እንደታመመች ምግብ እየሰጠቻት ነበረ። ታስታውሻለሽ ወይ ከዚህ በፊት ያደረግሽውን አባባ ጋር እስኪ ስሜቱ ይግባሽ በማለት እንግዲህ ውሃ ራሱ እየደፋችባት ነበረ። እንደዚህ እያደረግሽው ነበር አባባን እያንዳንዱ ዳኔ ነግሮኛል ማለት እንግዲህ ስትነግራት ነበረ። ሲቀጥል ደግሞ ይህን ነገር እንደዚህ እያደረገች አይታ ትሁት ስትቆጣት ነበረ። ለምንድን ነው እሷ ታማ እንደዚህ የምታደርጊው? ኤደን ልክ አይደለሽም በማለት እንግዲህ ኤደንን ስትቆጣት ነበረ፣ ትሁት ማለት ነው። እና ኤደንም እሷ እኮ አሁን ላይ የተቀየረች መስሎሻል? እሷ ግን አሁንም ተንኮል በውስጧ እያሰበች ነው፣ እርግጠኛ ነኝ እያለች እንግዲህ በእርግጠኝነት እየተናገረች ነበር ኤደን ማለት ነው። ስለዚህ ይህ ነገር እውነት እንደሆነ እንዲሁም ደግሞ እንዳልታመመች እያስመሰለች መሆኑን ከእነሱ ላይ ሴራ እየሰራች መሆኑን አንድና አንድ እየነቃችው ራሷ ኤደን ነች ማለት ነው። እንግዲህ ለተመስገንም ደውላ ነበረ። መንጣት አለብህ፣ ቤት ውስጥ ብዙ ነገሮች ተፈጥረዋል፣ በቃ እኔ እፈልጋለሁ፣ መንጣት አለብህ፣ ስራችን አብረን መስራት አለብን በማለት እንግዲህ ቲና ደውላለት ነበር ማለት ነው። እኔ ከዛ ቤት ተደጋግሜ መንጣት በፍጹም አልፈልግም እያለ ነበረ እሱም ራሱ ማለት ነው። ከዚህ በኋላ ጨዋታሽን ማቆም ትችያለሽ፣ ተሽሎኛል ብለሽ ካለሽበት ቤት መውጣት አለብሽ፣ እኔ በስበብ አስባቡ መንጣት አልፈልግም በማለት እንግዲህ አሳውቋታል። እሷ ግን እኔና አልኩ አይደለ ለምንድን ነው የማትመጣው እያለች ነበረ። ግን ደግሞ እሱ ደግሞ በራሱ ትዕዛዝ እንጂ በእሷ ትዕዛዝ እንደማይመራ የታወቀ ጉዳይ ነው ማለት ነው። ሌላው ትሁትን እጅግ በጣም ያስደነገጣትና
እንዲሁም ደግሞ በነሱ በቤተሰብ ማለት ነው በቃሊብና እንዲሁም ደግሞ በሽማግሌው ታማኝነትን ያጣች እስከሚመስላት ድረስ እጅግ በጣም ነበር እየደነገጠችው ማለት ነው። እንግዲህ የተላከላት ወረቀት የእሷ ልጅ እንደሆነ ንባቡ ማለት ነው ልጅ እንዳላት አብራት የተነሳችው ምናምን ያንን ነገር ነበር እንግዲህ ወደዚያ የላኩት ማለት ነው። ይህን ነገር ደግሞ ያደረገችው ወይ ቲና አሊያም ደግሞ ራሱ ተመስገን ነው ማለት ነው። ይህን ነገር ያደረገው በእርግጠኝነት ማለት ነው። ያ ማለት እንግዲህ ትሁት እና ቃሊብ እንዳይቀራረቡ ልጅ አላት በሚል ምክንያት ማለት ነው ወደ ራሷ እንዲሁም ከተመስገን ጋር ልጅ እንዳላት አስመስለው ነገሮችን የቃሊብንና እንዲሁም ደግሞ የትሁትን ፍቅር ማለት ነው ለማፍረስ የፈለጉ ነው የሚመስለው። ትሁትም የተናገረችው ነገር አላት። እጅግ በጣም ነበር የደነገጠችው። ያው ሽማግሌውም እንግዲህ ጠይቋት ነበር ምንድን ነው የምናየው ነገር ትሁት ለምን እውነቱን አንቺ አትነግሪንም በማለት ደግመው ደጋግመው እንግዲህ ጠይቋት፣ ሽማግሌውም ጠይቋት ነበር እንዲሁም ቃሊብም ጠይቋት ነበረ ማለት ነው። እና ምንም ነገር የእህቷ ልጅ እንደሆነች ነው እንግዲህ ስትናገር የነበረው። ቃሊብም ተከትሎ እሺ እንደዚያ ከሆነ አንቺ ምንድን ነው እንደዚያ እያስደነገጠች ለምንድን ነው ሁሉን ነገር የማትነግርኝ? እባክሽን ትሁት እኔ አንቺ ስትጨነቂ እጅግም በጣም ይከፋኛል። ስለዚህ እውነቱን እንድትነግርኝ እፈልጋለሁኝ በማለት እንግዲህ እሷ ወደ ኪችን በመግባት እያለቀሰች ነበር ማለት ነው። እና በዚያን ሰዓት ደግሞ እሷ እንደዚህ በመሆኑ አይደለም እኔ በጣም እንደዚህ የኛን ነገር ወይንም ደግሞ የኛን ፍቅር ለማፍረስ ስለፈለጉ በጣም ብዙ ርቀት ስለተጓዙ ያንን ነገር በጣም ሳስበው፣ ሲቀጥል ደግሞ ምን ያህል ጥላቶቻችን ከቤተሰቦች ጋር ቅርብ እንደሆኑ ሁሉን ነገር ሳስበው ነው እንጂ እኔ እሱ ጋር አይደለም ስለ ፎቶውም አይደለም እያለች እንግዲህ ተናግራለች ማለት ነው። እውነት ለመናገር እኔ እሱን አላምነውን የማምንሽ አንቺን ነው። ስለዚህ አንድ ባንድም ደግሞ እውነቱን እንድትነግርኝ እፈልጋለሁ። እኔ በጣም አምንሻለሁ በማለት እንግዲህ ትሁትን ተናግሯት ነበር ቃሊብ ማለት ነው። ትሁትም በደስታ በፍቅር ነበር እያቀፈችው። ቃሊብም ድንግጥ ነው ያለው ማለት ነው። እሷም ደግሞ ያው ደስ ስላለኝ ነው ብላለች ማለት ነው። እና ችግር የለውም ብሏታል ማለት ነው። እና ሁለታቸው በፍቅር እየተግባቡ ይገኛሉ ማለት ነው። በነገራችን ላይ በመጀመሪያ ትሁት ነበር እንግዲህ ቃሊብን ያፈቀረችው የወደደችው። ግን ደግሞ መውደዴን ማፍቀሬን ለሱ ብናገረው ያው ከሰራተኝነት አንጻር ምናልባት የንቀት እንትን ሊኖር ይችላል በማለት እንግዲህ ከዚህ በፊትም ስለ ኤደን ውበትም ሲያወራ ነበር። ምን ያንሳታል? የተማረች ነች፣ ሁሉ ነገር ፉል የሆነች ሴት ነች እያለ ስለ ኤደን ሲያወራ ነበር ማለት እና እንደዚህ ከተናገረ በኋላ በቃ እሱ ልክ እንደሷ የሆነች ወይንም ደግሞ የተማረች ሁሉ ነገር እያወቀች ነው የሚፈልገው። ስለዚህ ከኔ ከሰራተኛዋ ጋር ምንም አይነት ነገር አፈቀርኩ ወደድኩ ብለው እንኳን በፍጹም ሊቀበለኝ አይችልም ብላ እንግዲህ መውደዷን ማፍቀሯን ግድብ አድርገው ነበር ማለት ነው። በነገራችን ላይ አዎ ሴት ልጅ የመጀመሪያውን ሳይሆን የመጨረሻው እንዲያምርላት እጅግ በጣም ትፈልጋለች ማለት ነው። እና የኋለውን ነገር ስላሰበችው እንደዚህ መናቅ አልፈልግም፣ እንደዚህም እንዲናገረኝ አልፈልግም። ስለዚህ መውደዴን ማፍቀሬን ዋጥ አድርጌው ዝም ብዬ ልኖር በማለት እንግዲህ የማፈቅረው የምወደው ሰው አሁንማ አገባ ብላ የውሸት እንትን ተናግራ ማለት ነው። ቃሊብን እንዳልወደደችው እንዳላፈቀረችው አድርጋ ለኤደንም ተናግራ ነበረ ማለት ነው። እና አሁን ላይ ደግሞ ራሱ ቃሊብ ስለወደዳት ስላፈቀራት እጅግ በጣም ነው ደስ የሚለው። በተለይ ፍቅር አብዛኛውን ከወንድ ልጅ ሲሆን እጅግ በጣም ደስ ይላል ማለት ነው። ሴቷም ተቀብላ ያንን ነገር ወደፊት የሚመጣ ነገር ነው ማለት ነው። እና ያው ቃሊብ አሁን ላይ ወደ እሷ ትኩረት ስላደረገ ወይንም ደግሞ እሷን ለማግባት እሷን ለራሱ ለማድረግ ልቡ ስላሰበ እጅግ በጣም ነው ደስ የሚለው። አባባም በዚህ በኩል እጅግ በጣም ደስ ብሎታል። በፊትም ሲመኘው እየነበረ ነበር አባባ ግን ደግሞ በራሱ ፍላጎትና በራሱ ስሜት እንዲጓዝ ስለፈለገ ልጁንም አላጨናነቀውም። አሁን ላይ ግን የፈለገውን ወይንም ደግሞ ያሰበው ላይ እቅዱ ስለተሳካለትም አባባ ደስ ብሎታል። በባለፈው ፓርት ላይ ኤደን ጠይቀው ነበረ። ምክንያቱም ቃሊብና እንዲሁም ደግሞ ትሁት አንድ ላይ ቢሆኑ ምን ይመስልሃል አባዬ በማለት ጠይቀው ነበረ ማለት ደስ ይለኛል፣ ድል ባለ ሰርግ ነው አማጋባቸው ደስ ይለኛል ብሏል ማለት ነው። እና ከዚህ በፊትም አባባ ደግሞ ደጋግሞ ትሁትን ማለት ነው እኔ ያጋባሻለሁ እኔ አባትሽ እያለ ሲላት ነበረ ማለት ነው። እና በእርግጠኝነት ለአባባም ያደረገችው ነገር እስከ ዛሬ ማለት ነው መልካም ነገሮች አሉ።
ከዚያ አንጻር እንግዲህ እሷም ልጄ ነች፣ ቃሊብም ልጄ ነች፣ ሁለተኛ ልጄ ነች እያለ እንግዲህ ትሁትንም ሲጣራ ነበረ። በእርግጥ አሁን ላይ ትሁት ያው ችግር ላይ ነው ያለችው። ምክንያቱም ተመስገን የሚባለው ግለሰብ ማለት ነው ከህይወቷ ካልወጣ በስተቀር በጣም ብዙ ነገሮች ይፈጠራሉ ማለት ነው በቃሊብና በሱ መካከል እና በዚህ መልኩ ደግሞ አባባ እጅግ በጣም ይጨናነቃሉ። የቲና ነገር በነገራችን ላይ ቀላል ነው። ምክንያቱም አሁን ይነቃባታል። አባባም ያው ካሜራ ያለው ብሏል። ካሜራ ቤት ውስጥ ገጥሟል። ካሜራ የገጠመው ደግሞ ያው ቲና በባለፈው ስላስቸገረች እያንዳንዱ ነገር በካሜራ መከታተል ስለፈለገ ነው ይህን ነገር ያደረገው። አሁን ላይ ደግሞ ያው ተጎደሁኝ እንደዚህ ሆንኩኝ ካለች በኋላ ደግሞ ማንም ይሄን ያክል ጥፋት የሚያጠፋ ሰው የለም ብሎ ስላሰበ እስካሁን ካሜራ አላዩም ማለት ነው። ኤደን እንግዲህ ቲናን ከጠረጠረች በኋላ ያለውን ሀሳቧን በሙሉ ለአባባ ከተናገረች በኋላ አባባ አሁንም ችግር የለውም ነገሮቹን በሙሉ በሂደት የሚሆን ይሆናል፣ ካሜራ ስላለ እሱን አያለሁኝ በማለት እንግዲህ ተናግሯል። ይህን ነገር ሲናገር ቲና እጅግ በጣም ነበር የደነገጠችው ማለት ነው። ለምን ተንኮሏና ሴራዋ ሊጋለጥባት ስለሆነ ማለት ነው። በእርግጠኝነት ይህ ተንኮሏና ይህ ሼም የሚያስዘው ስራዋ ማለት ነው ሳይጋለጥባት ከዛ ቤት ቀጥ ብላ መሰስ ብላ የምትወጣ ይመስለኛል ማለት ነው። ግን ምን አይነት በጣም ነው የሚገርሙት አባባ እውነት ለመናገር ማለት ነው። ማለት በዚህን ያክል እንዴት እንደዚህ ያደረገች ራሷን ጉዳት የደረሰባት አስመስላ እንዴት እንደዚህ አይነት ድራማ ሰራች? ለክፋት ምን አይነት ቦታ ድረስ እንደተጓዘች እጅግ በጣም የሚረዱበት ነው ማለት ነው። ግን ደግሞ ከዚህ በፊት ቃሊብን ብሏል እሷ መቼም መሸነፍን አትወድም፣ ስለዚህ የሆነ ነገርማ ታደርጋለች አባዬ እያለ እየጠረጠረ ነበር ማለት ነው። አሁን ላይ እንግዲህ እጅግ በጣም የሚያስፈራውም የኤደን ጉዳይ የሚያስፈራን ማለት ነው። ምክንያቱም ያው አቶ ተመስገንም እያስፈራራት ይገኛል። በባለፈው እያሳገትሽኝ አንቺ ነሽ ወይ በማለት እንግዲህ በሰው ሊያስዛት ነበረ። ሩጣ ነበር ያመለጠችው። ግን ደግሞ ያው ቲና ራሷ አትለቃትም ኤደንን ማለት ነው። ምክንያቱም ይህንን ሴራዋን ወይንም ደግሞ ይህ ድራማዋን በእነሱ ላይ ተንኮል ያሰበችውን ነገር ኤደን ራሷ ስለነቃችባት ኤደን ብቻ ነች እዚህ ቤት ውስጥ እያላመነቻት ማለት ነው። እሷ እንደዚህ እንዳደረገች የውሸት ታማ እንደምንትን ያለችው አጠቃላይ የነቃችባትና ነገሮቹን አባባም እንዲጠራጠር ያደረገችው ወይንም ደግሞ ካሜራም አይቶ ከዚህ ቤት እንድትወጣ ያደረገው እሱ ስለሆነ እንትን ትላቻለች ማለት ነው። መጨረሻ ላይ ጉዳት ታደርጋለች። አሁን ላይ መንጣት አለበት ባይኔ ማለት ነው። ምክንያቱም ከኤደን ጎን መቆም አለበት። ነገሮችን አስተካክያለሁኝ፣ ፍቅራችን እንደፈለግነ እንሆናለን፣ እመጣለሁኝ እያለ ነበረ ማለት ነው። እና የሄደበትን ጨርሶ ለመንጣት ወስኗል። ግን ደግሞ ከዚህ ጋር ሲመጣ የሚወዳት የሚያፈቅራት ደግሞ ኤደን የሆነ ነገር ሆና እንዳያገኛት ማለት ነው በአስቸኳይ መንጣት አለበት። ያው ቲና ተንኮለኛ ነች፣ ዝም አትልም ማለት ነው። ከዚህ በፊትም እያለች ነበረ ዳኒና እንዲሁም ደግሞ ኤደን በፍጹም አንድ ላይ እንዲሆኑ ራሱ አልፈቅድላቸውም እያለች ነበር። እና ተንኮለኛ ነች ቲና፣ መቼም ከተንኮል አትርቅም ማለት ነው። ከዚህ ተንኮሏ ብትወጣ ራሱ ሌላ ተንኮል ነው የምታስበው ማለት ነው። እና በጣም ከባድ ነች። ግን ደግሞ እንደዚህ አይነትን ሰው ከስር ከመሰረቱ ማለት ነው ካጠገቡ ነቅሎ መጣል ነው። ግን እሷ ደግሞ አልፋታም ማለች። ችግር ነው እንደው እና ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ቀጣይ ፓርት እንግዲህ ምን ይሆናል የሚለውን ነገር አብረን በጉጉት የምንጠብቅ ይሆናል። መልካም ጊዜ ተመኘውላችሁ።